የሰው ልጅ ሟች ቢሆንም የመጨረሻዋን የቁርጥ ቀን መገመት አይችልምና ኑሮን ለማሸነፍ ይደክማል። ይሁን እንጂ ልፋት ውጤት አልባ ሊሆን ጥረትም ላይሳካ ይችላል። ነገር ግን የልፋት ውጤት መና ሲሆን የጥረት ውጤትም መደምደሚያው ሲሆንም በእጅጉኑ የሚያም ነገር ነው። የደቡብ አፍሪካ ኢትዮጵያኖችም የገጠማቸው ልብ ይሰብራል። የተሻለ ኑሮን ፍለጋ ሀገር ጥለው ተሰደው ነበር። ራሳቸውን ችለው ለቤተሰብ አለፍ ሲልም ለሀገር ለመትረፍ ከቀያቸው ርቀው ብዙ ውጣ ውረዶችን ተጋፍጠው አልፈዋል። ይሁን እንጂ መጨረሻቸው አላማረም። ለታዳጊ ሀገር ዜጎች ማምለጫ ሆነችው ተሰርቶ ሳይሆን ታፍሶ የሚኖርባት የምትመስለው ደቡብ አፍሪካ ለመርገጥ ብዙ አልፈዋል። የማያልፉ የሚመስሉ አስከፊ የስደት ምዕራፎችን አልፈው የተመኟትን ምድር ረግጠው በላባቸው ለሀገር ለወገን ተርፈውም ነበር። ነገር ግን በአንድ የቀን ጎደሎ ደቡብ አፍሪካ ለኢትዮጵያን እንዳሰቡት ስኬት ብቻ ሳይሆን ሞትን ደግሳ ጠብቃቸው ዛሬ ላይ እንደወጡ ቀርተዋል። በደቡብ አፍሪካ ዛሬ እጅግ አሳዛኝ ነገር ተሰምቷል። ደቡብ አፍሪካ በአስደንጋጭ የሁከት ማዕበል ውስጥ ትገኛለች። የቀን ገደብ ማብቃቱን ተከትሎ ትላንት ምሽት በዋና ዋና ከተሞች እጅግ የከፋ የኃይል እርምጃና የንብረት ዘረፋም ተከናውኗል። በርካታ ዜጎች ላይ የአካል ጉዳት ደርሷል። በአሁኑ ሰዓትም በሀገሪቱ ላይ ደም እንደ ጎርፍ ይፈሳል፣ ንብረትም እንዳልነበር ሆኗል። ታዲያ በደቡብ አፍሪካ አሁን ላይ ያለው ሁኔታ ምን ይመስላል? ምን ያክል ኢትዮጵያኖች ተገደሉ? የመንግስት ውሳኔስ ምንድነው? የሚሉትን በዝርዝር የምናስደምጣችሁ ይሆናል። በሌላኛው መረጃችን ነብይ ሱራፌል ደምሴ የተናገረው እጅግ አወዛጋቢ ሆኗል። ነብዩ በደቡብ አፍሪካ ጥቃትና ግድያ ሊሆን በቻለበት ጉዳይም መግለጫ ሰጥቷል። በደቡብ አፍሪካ ይህ ሆነው ጌታ የተናገረኝን በሀገሪቱ ላይ ባለማድረጌ ነው። ጥረት አድርጌያለሁ፣ ነገር ግን ጠላት ሲዋጋን ነበር በማለትም ጉዳዩን ከነብይ ዘካርያስ ጋር በማገናኘትም ተናግሯል። ነብይ ዘካርያስ ነው ሲዋጋኝ የነበረው፣ ጌታ የተናገረኝን ባለመናገሬ ዛሬ በደቡብ አፍሪካ ያሉት ዋጋ የከፈሉ ነው በማለትም ያልተጠበቀና አወዛጋቢ መግለጫንም ሰጥቷል። የነብይ ሱራፌል ደምሴ መግለጫ ምን ይላል? ይህስ ጉዳይ ከነብይ ዘካርያስ ጋር በምን ተገናኘ የሚለውንም እንዲሁ በመረጃችን ይዘናል። ታርሙሳላችሁ። በስተመጨረሻ የእግዚአብሔር ሴት ወንጌላዊት እጸገነት ዛሬም ጥብቅ የሆነ መልእክቷን አስፍራለች። ዛቻና ማስፈራሪያ በቤተ ክርስቲያን ውስጥ እየሆኑ ነው። ይህ ያሳፍራል። ነብይ ሄኖክ አንተ ከአገልግሎት በላይ ጣዖት የሆነብክ ብዙ ጉድ አለብህ ስትልም በነብይ ሄኖክ ላይ የተመለከተችውን ነውርም ይፋ አድርጋለች። የቤተ ክርስቲያን መስራች ይህን ከፈጸመ ሌላውማ በማለትም የጉዳዩን ጥልቀት የገለጸ ሲሆን አያይዛም በሀገራችን ቲክቶከሮች የሚፈጸመውን ነውረኛ ተግባርና የኢሉሚናንት ድብቅ እንቅስቃሴን በማጋለጥም ተናግራለች። ወንጌላዊት እጸገነት ስለ ነብይ ሄኖክ ምን ስትል ተናገረች? ያጋለጠችው ሴራስ ምን ይሆን? በሀገራችን ላይ በድብቅ የሚፈጸመው የወጣቶች አሳፋሪ እንቅስቃሴስ ምን ይመስላል የሚለውን በመረጃችን ይዘናል። በቆይታችሁ ከአንደበቷ ታርሙሳላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። የ2 ሚሊዮን ብር ቅናሹ ሊጠናቀቅ 5 ቀናት ብቻ ቀሩት። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ዘመን ተሻጋሪ ቤቶች በካሬ ከ69 ሺህ ብር እስከ 89 ሺህ ብር እንደ ጉድ እየተቸበቸቡ ነው። ቅድመ ክፍያ 10% ሲሆን 50% የባንክ ብድርም ተመቻችቷል። ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን የተለያየ የካሬ አማራጭን ጨምሮ አቅሞን ባማከለ መልኩ ተዘጋጅቶሉታል። ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ተለቋል። ቦታው በአፍሪካ ህብረት አጠገብ በመሃል ቡልጋሪያና እንግሊዝ ኤምባሲ መሆኑ ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆቹ ምቾትን በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነባ ነው። በመሃል መክፈል ቢያቅቶ ቤቶን አትርፈው መሸጥ መለወጥ ይችላሉ። የከርሰ ምድር ውሃ ጄኔሬተር፣ ባካፕ ባትሪ ያላቸው ሊፍቶች፣ የመኪና ፓርኪንግ ከተለያየ ሁሉን አቀፍ የጋራ መገልገያዎች ጋር በበቂ ሁኔታ ተዘጋጅቷል። ልብ ይበሉ፣ ከ5 ቀን በኋላ የሚመጡ ደንበኞች በቅናሽ አናስተናግድም። ያሉን ቦታዎች ውስን ስለሆኑ ቀድመው ባሉበት ይመዝገቡ። ለበለጠ መረጃ 0944 400808 ይደውሉ። ሰመረ ሪል ስቴት ባላገር በሀገር። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ደቡብ አፍሪካ በአስደንጋጭ የሁከት ማዕበል ውስጥ ትገኛለች። ያሰጋ የነበረው የጁን 30 ቀን ገደብ ማብቃቱን ተከትሎ ትላንት ምሽት በደቡብ አፍሪካ ዋና ዋና ከተሞች እጅግ የከፋ የንብረት ዘረፋና የኃይል እርምጃም ተጀምሯል። አሁን ከስፍራው የደረሱ መረጃዎች እንደሚያመላክቱትም በርካታ ንጹሃን ዜጎች ላይ ከባድ የአካል ጉዳት የደረሰ ሲሆን በየአካባቢው የሚገኙ የውጭ ዜጎች ሱቆችም በከባድ ሁኔታ እየተዘረፉ ነው።
ጉዳዩም እንዲህም ነው። ኦፕሬሽን ዱዱላን ጨምሮ ጸረ መጤ አቋም ያላቸው የደቡብ አፍሪካ ታጣቂና አንቀሳቃሽ ቡድኖች ህገወጥ ያላቸውን የውጭ ሀገር ዜጎች በሙሉ ሰኔ 30 ወይንም ጁን 30 ድረስ ሀገሪቱን ሙሉ በሙሉ ለቀው እንዲወጡም ይፋዊ ያልሆነ እጅግ አስገዳጅ ቀነ ገደብ አስቀምጠው ነበር። ይህ ቀነ ገደብ ትላንት ማክሰኞ ማብቃቱን ተከትሎም በጆሃንስበርግ፣ በፕሪቶሪያ፣ በደርባንና በኬንታውን ከተሞች ከፍተኛ ውጥረትና ፍርሃትም ነግሷል። በየቀኑ የሚወጡ መግለጫዎችና በማህበራዊ ሚዲያዎች ላይ የሚሰራጩ ቅስቀሳዎችም የከተሞቹን ድባብ ይበልጥ እንዲሻክርም አድርገውታል። በተለይም በቲክቶክና በኤክስ የቀድሞ ትዊተር ገጾች ላይም የሚስተዋሉት የጥላቻ ንግግሮች የአካባቢውን ወጣቶች ወደ አደባባይ እንዲወጡ ትልቅ ግፊትን ፈጥሯል። ባለፉት ሳምንታት ሊመጣ ከሚችለው ጥቃት በመስጋትም በሺዎች የሚቆጠሩ የአፍሪካ ሀገር ዜጎች በተለይም የማላዊ፣ የዚምባብዌ፣ የናይጄሪያና የሞዛምቢክ ተወላጆች ንብረታቸውን በርካሽ እየሸጡና ጥለው ሀገሪቱን በጅምላ መሸሻቸውም ይታወሳል። የሀገሪቱ ኤምባሲዎች ዜጎቻቸውን ለማስወጣት የአስቸኳይ ጊዜ በረራዎችና የአውቶቡስ ትራንስፖርቶችን ሲያመቻቹም ሰንብተዋል። ይሁን እንጂ በትላንትናው ዕለት በሀገሪቱ የነበረው ሁኔታ ከመሸሽ አልፎ ሙሉ በሙሉ ከቁጥጥር ውጪ ወደ መሆን ተቃርቧል። ብዙዎች ንብረታቸውን ሳይሰበስቡ ለዓመታት የለፉበትን ጥሪት ጥለውም ሕይወታቸውን ለማዳን ብቻ ሌሊቱን ሲሸሹም አድረዋል። አሁን ከስፍራው የወጡ መረጃዎች እንደሚያመላክቱት በትላንትናው ዕለት በነበረው ግጭት በርካታ ሰዎች ከባድና ቀላል የአካል ጉዳትም ደርሶባቸዋል። በተለይ በጆሃንስበርግ፣ ዮቪልና ጀርሚስተን በተባሉ በርካታ ስደተኞችና የኢትዮጵያን ተወላጆች ጨምሮ የውጭ ዜጎች በብዛት በሚኖሩባቸው አካባቢዎች ግጭት እጅግ የበረታም ነበር። ሰልፈኞቹ በቡድን በመሆን የሰዎችን ማንነትና የቋንቋ አነጋገር ዘይቤ እየመረመሩ በይፋ ጥቃት የሰነዘሩ ሲሆን በሆስፒታሎችም የተቃጠሉ፣ በስለት የተወጉና በዱላ የተደበደቡ በርካታ ስደተኞች እየገቡ መሆናቸውም ተነግሯል። የሕክምና ተቋማትም ከተጎጂዎች ብዛት የተነሳም ከፍተኛ መጨናነቅ እያስተናገደም ይገኛል። ይባስ ብሎ ትላንት ምሽት በየሱቁ የንብረት ዘረፋ በከባድ ሁኔታም ተጀምሯል። የዓይን እማኞችና የተጎጂዎች ቤተሰቦች እንደሚናገሩትም የተደራጁ የወጣቶች በቡድን በመሆን የውጭ ዜጎች ንብረት የሆኑ የጅምላና የችርቻሮ የንግድ ሱቆችን በኃይል በሰንሰለት በግንባር ፈንቃይ ብረቶችና በፈንጂ ጭምር በመስበር ውስጥ ያሉትን ውድ ዕቃዎች፣ አልባሳትና ኤሌክትሮኒክሶች እና የምግብ እህሎችን በሙሉ በጭነት መኪናዎች ጭምር እየዘረፉ እያወደሙ ይገኛሉ። አንዳንዶች ሱቆች ከዘረፉት በኋላም ዱካቸውን ለማጥፋት በአስደንጋጭ ሁኔታ በእሳት እንዲጋዩም ተደርገዋል። ይህ የንብረት ውድመት ስደተኞቹን ለከፋ የኢኮኖሚ መክሰር ብቻ ሳይሆን ወደፊት ተመልሰው እንዳይቋቋሙም ተስፋ የሚያስቆርጥ ትልቅ የደህንነት ቀውስም ዳርጓቸዋል። የደቡብ አፍሪካ መንግስት ግጭቱን ለመቆጣጠርና ዘረፋውን ለማስቆም ከፍተኛ ቁጥር ያለው የፖሊስና የደህንነት ኃይልም አሰማርቷል። ፖሊስ ሁከት ፈጣሪዎችን ለመበተን አስለቃሽ ጭስ፣ የውሃ ምርጫና የጎማ ጥይት የተጠቀመ ቢሆንም ዘረፋው በየመንደሩና በየመተላለፊያ ጫካዎች የተበታተነ በመሆኑ ሙሉ በሙሉ ሊያስቆመው አልቻለም። የዓይን እማኞች እንደሚሉት በአንዳንድ ቦታዎች ፖሊሶች ዘረፋው ሲካሄድ በቅርብ ርቀት እያዩ በዝምታ ማለፋቸውን ሁኔታው ይበልጥ አሳሳቢም አድርጎታል። ይሁን እንጂ የፖሊስ አመራሮች በርካታ ተጠርጣሪዎችን በዘረፉ ህገወጥ የጦር መሳሪያ ይዞታና በሁከት ፈጣሪነት ወንጀል በቁጥጥር ስር መዋላቸውም በይፋም አስታውቋል። ፕሬዝዳንት ሲሪል ራማፎሳ በሰጡት መግለጫ ህግን በእጅ መያዝና ሰዎችን ማሸበር ፍጹም ተቀባይነት የሌለው የወንጀል ተግባር መሆኑን በመግለጽም አስጠንቅቀዋል። ነገር ግን ከተቃዋሚ ፖለቲካ ፓርቲዎችና ከሰብአዊ መብት ተሟጋቾች የሚሰነዘረው ወቀሳ መንግስት ለችግሩ የሰጠው ትኩረት አናሳ መሆኑንም ይገልጻሉ። አሁንም ድረስ በርካታ መንደሮች ውስጥ ያለው ስጋት የጦር መሳሪያ ድምጽና ውጥረት እንዳረገበ፣ የውጭ ዜጎችም ከቤታቸው ለመውጣት መፍራታቸውን ተደብቀው ያሉበት ቦታ ድረስ መጥተውም ጥቃት ሊሰነዝሩ ባቸው እንደሚችሉ የሚገልጹም መረጃዎችም እያመላከቱም ነው። በደቡብ አፍሪካ የሚገኘው ይህ ከመጤጠልነት ጋር የተያያዘ ሁከት ወዴት ያመራ ሲሆን የአፍሪካ ህብረትና የጎረቤት ሀገራት መንግስት በዜጎች ላይ እየደረሰ ላለው ጥቃትስ ምን አይነት ጠንካራ ዲፕሎማሲያዊ እርምጃስ ይወስድ ይሆን? የመንግስት የጸጥታ እርምጃ ዘረፋውና ጥቃቱን በአጭር ጊዜ ውስጥ ሙሉ በሙሉ ማስቆም ይችል ይሆን? ጉዳዩን በጥንቃቄና በቅርበት እየተከታተለን የምናደርሳችሁ ይሆናል። ይህንን የዜና እትም እያዘጋጀን ባለንበት በዚህ ሰዓት በደረሰን አስቸኳይ ጥቆማ መሰረት ሁለት ሰዎች በደረሰባቸው ከባድ ድብደባ ህይወታቸው ማለፉ ተሰምቷል።
ድርጊቱ የተፈጸመበት ትክክለኛ ምክንያትና ዝርዝር ሁኔታ እስካሁን በይፋ ያልታወቀ ሲሆን ጉዳዩ በአሁኑ ሰዓትም ከፍተኛ መነጋገሪያና መደናገጥን ፈጥሯል። ይህ አሰቃቂ ድርጊት የት እንደተፈጸመ፣ ድርጊቱ የፈጸሙ አካላት እነማን እንደሆኑና የጸጥታ አካላት በጉዳዩ ላይ የወሰዱት እርምጃም በትኩረት እየተከታተልን እንገኛለን። ከክስተቱ ቦታና ከሚመለከታቸው አካላት የምናገኛቸውን ታማኝ ዝርዝር መረጃዎችም ወዲያውኑ ይዘንላችሁ የምንመለስ ይሆናል። ታዲያ ከዚሁ ከደቡብ አፍሪካ መረጃ ሳንወጣ የስደተኞች መውጫ ቀነ ገደብ ከመድረሱ በፊት በደቡብ አፍሪካ የጸረ ስደተኞች ተቃውሞዎችን ተከትሎ ፕሬዝዳንት ሲሪል ራማፎሳ ተቃዋሚዎች ከዛቻና ከኃይል ተግባር እንዲቆጠቡ ያሳሰቡ ሲሆን ህጋዊ ስደተኞች በህግ የመጠበቅ መብት እንዳላቸውም አስታውሰዋል። በደርባን የሚገኙ ጊዜያዊ የካምፕ ድንኳኖች እየፈረሱ ሲሆን በርካታ ስደተኞች በሰነድ እጥረትም በመገለልና በስድብ ምክንያት ወደ ሀገራቸው ለመመለስም እየተገደዱ ነው። በዚህ ዓመት ከተቀሰቀሰው ተቃውሞ ወዲህ ከ12000 በላይ ስደተኞች የተባረሩ ሲሆን በርካታ የአፍሪካ ሀገራት ዜጎቻቸውም እየመለሱም ነው። በሀገሪቱም ስር የሰደደው የውጭ ዜጎች ጥላቻም የሁለት ሰዎችን ህይወትም መቅጠፉም ተሰምቷል። ታዲያ አስቀድመው የደቡብ አፍሪካ ፕሬዝዳንት ከስደተኞች መውጫ ቀነ ገደብ በፊት ማስጠንቀቂያ ቢሰጡም ዛሬ ላይ ግን የተሰማው እጅግ አሳዛኝና ልብ ሰባሪም ነው። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ነብይ ሱራፌል ደምሴ በደቡብ አፍሪካ ጥቃት እንዲያ ሊሆን ስለቻለበት ጉዳይ መግለጫ ሰጥቷል። እግዚአብሔር የተናገረኝን በማዕከላዊ ኢትዮጵያ ክልል ኮንፈረንስ ባለማድረጌ ነው ብዙ ጥረት አድርጋለሁ። ሰይጣን በዚህ ልክ ሲዋጋን የነበረው በህይወቴ ኮንፈረንስ ለማድረግ እንደዚህ አይነት ውጊያ ገጥሞኛ አቅም ነበር። ለካ ዛሬ ያን ጊዜ እንደዛ ይገዳደረኝ የነበረው በደቡብ አፍሪካ በሚገኙት ላይ ይሄን ለማድረግ ነው በማለትም ነብይ ሱራፌል ደምሴም ተናግሯል። እግዚአብሔር ተናግሮኝ የነበረውን ለምድሪቱ እንድጸልይ ነው። አብዛኛው በማዕከላዊ ኢትዮጵያ ክልል የሚኖረው ማህበረሰብ ግማሹ ቤተሰብ ያለው ሳውዝ አፍሪካ ነው። በዚህ ጉዳይ ላይ እንድጸልይ ነበር ከ9 ዓመት በኋላ ወደዛ አካባቢ የመጣሁት። ነገር ግን ፕሮግራሙን ለማድረግ በጣም ብዙ ጥረት አድርጌያለሁ። ሰይጣን ደግሞ በዚያ ልክ ተዋክቶናል። በህይወቴ ኮንፈረንስ ለማድረግ እንደዚህ አይነት ውጊያ ገጥሞኛ አቅም ነበር። ለካ ዛሬ ላይ በሳውዝ አፍሪካ ያለውን ነገር ሳይ ወይኔ ሰይጣን በቃ ያን ጊዜ እንደዚያ ይገዳደረኝ የነበረው ይሄን ለማድረግ ለዚያ ማህበረሰብ እንዳልጸልይላቸው ነበር ለካ እያልኩም እየጸለይኩ ነው። እንደገና አሁንም ጊዜ ይሰጠናል። በሳውዝ አፍሪካ በሰዓት እየተካሄደ ያለው ነገር ልብ የሚሰብር ነው። አሁንም በጋራ የጸሎት ፕሮግራሞች እናዘጋጃለን ሲል እየደረሰባቸው ላለው ስላልጸለይኩላችሁ ነው የሚል አንድምታ ያለው መልእክትም አስተላልፏል። በወቅቱ ወንድም ሱራፌል ደምሴ ከወንድም ዘካሪያስ ወንድሙ ጋር እኔ አዘጋጃለሁ እኔ በሚልም ከፍተኛ ውዝግብና በዞኑ አልፎም በከተማው ከንቲባ ቢሮ ጭምር እየተካሰሱ ከፍተኛ ሹክቻ ውስጥ ገብተው እንደነበር አይዘነጋም። ከዚሁ ጋር በተያያዘ በደቡብ አፍሪካ ከኢትዮጵያ ባለፈ ጥቃት እየደረሰባቸው ስለሚገኙ የኮንጎ፣ ማላዊና ናይጄሪያዊ፣ የዚምባብዌ፣ ሶማሊያዊና የሌሎች ሀገር ዜጎችም የሰው ልጆች ያለው ነገር የለም። ወንድም ሱራፌል ደምሴ ከዚህ ቀደም ከ8 ዓመት በፊት በደቡብ አፍሪካ ባዘጋጀው ኮንፈረንስ እግዚአብሔር ተናግሮኛል በሳውዝ አፍሪካ በሚኖሩ ኢትዮጵያና ኤርትራውያን ላይ ከእንግዲህ ሞት የለም በማለትም ትንቢት ነግሯቸው እንደነበር የሚታወስ ነው። በዚህ በአሁኑ ጥቃት ዙሪያ ከ8 ዓመት በፊት በዛው በደቡብ አፍሪካ ስለሚገኙ ኢትዮጵያኖች ያደረገው መልእክትን ተከትሎ ዛሬ ላይ አሁንም ሄጄ ቢሆን ኖሮ በደቡብ አፍሪካውያን ላይ ይህ ባልደረሰ ነበር በማለትም በደቡብ አፍሪካ ላይ እየሆነ ያለው ነገር እሱ ባለመሄዱ የተከሰተ ነገር መሆኑን በማመሳከርም እየገለጸ መሆኑን ተመልክተን እኛም ወደ እናንተ አድርሰናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ወንጌላዊት እጸገነት ከሰሞኑ በነብይ ሄኖክ ቤተክርስቲያን ውስጥ የተፈጸመውን ተግባር በይፋ አውግዛለች። ይህ ተግባር የተፈጸመው በቤተክርስቲያን ውስጥ ባሉ አገልጋዮች ብቻ ሳይሆን በሱም ጭምር መሆኑን የገለጸችው እጸገነትም ቤተክርስቲያን የዛቻ ስፍራ ሆናለች ስትልም በድፍረት ተናግራለች። ወንጌላዊት እጸገነት ይህም ብቻ ሳይሆን በሀገራችን ምድር ላይ በድብቅ እየተፈጸሙ ስላሉ አስነዋሪና አሳፋሪ ተግባራት የተናገረ ሲሆን ጉዳዩን እንደ ሀገር ልንቃወመው ይገባል፣ ቤተክርስቲያንና መንግስት በዚህ ላይ ግዴታ አለባችሁ በማለትም ተናግራለች። ወንጌላዊት እጸገነት እንደ ሀገር ሲፈጸም የተመለከተችው አሳፋሪ ተግባር ምን ይሆን? እንዲሁም በነብይ ሄኖክ ቤተክርስቲያን የተመለከተችውን ምን ስትል አወገዘች የሚለውን ከአንደበቷ አድምጠን እንመለስ። እንዴት ናችሁ? እንዲከረማችሁ ታችሁ ወንጌላዊት እጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት በዓለም ላይ በአገር ላይ በቤተክርስቲያን በትውልድ መሃል
እየሆነ ስላለው ደግሞ ከእግዚአብሔር ቃልና መንፈስ ጋር በመፈተሽ የማስተላልፈው መልእክት ነው። እግዚአብሔር የተመሰገነ ይሁን። የመልእክቱ ባለቤት እሱ ነውና ዛሬም ደግሞ እስቲ መልእክቴን ከመጀመሪያ በፊት አጭር ጸሎት አደርጋለሁኝ። እግዚአብሔር አባት ሆይ እናመሰግናለን። ሁልጊዜ በምስጋና ወደፊት እንቀርባለን። ጌታ ሆይ የሆነ ሁሉ ካንተ ነው፣ ከኛ የሆነ አንዳችም ነገር የለም። ይህን ጊዜ ሰዓት ስለሰጠኸኝ ስለረዳኸኝ እግዚአብሔር አባት ሆይ ብዙዎችም ደግሞ ሰምተው ስለሚለወጡ ስለዚህ መልእክት አመሰግንሃለሁ። ሰዓቱን ጊዜውን ላንተ አሳልፌ እሰጣለሁ። መንፈስ ቅዱስ አግዘኝ። ስለ ሁሉም ተባረክ። በጌታ በኢየሱስ ክርስቶስ ስም ጸለይኩኝ፣ አሜን። እግዚአብሔር የተባረከ ይሁን። ባለፈው ጊዜ ቃል እንደገባውላችሁ ዛሬ ቅድመ ማረገው ያው በአገልግሎቴ በመንገድ ላይ በገጠመኝ ነው። በገጠመኝ መልእክቴን እጀምራለሁ። ይሄ መልእክት ደግሞ ይሄ ምስክርነት ደግሞ ለብዙዎቻችን ትምህርት እንደሚሆን ለብዙዎቻችንም ደግሞ መመለሻ እንደሚሆን አምናለሁ። እና ምስክርነቴ ምንድነው? ይቺ ሴት ስፓኒሻዊ ነች፣ የስፓኒሽ ዜጋ ነችና ከስፓኒሽ ነው የመጣችው አሜሪካን ሀገር 7 ዓመት በላይ ነው ያለሁት አለችኝና ክርስቲያን ነሽ ያልኳት በሀገሬ ሚሽነሪ ነበርኩ አለች። ይሄ ነገር በጣም አይ ቲንክ ሁለተኛ ጊዜ ነው የገጠመኝ። ሚሽነሪ ሆና ነው ወደ አሜሪካ የገባችው እና አሜሪካን ሀገር ሚሽነሪ ሆናችሁ ስትገቡ እንግዲህ ተልኮ ምን እንደሆነ ታውቁታላችሁ። ወንጌል ለማድረስ ነው፣ የእግዚአብሔርን ስራ ለመስራት ነው። ስለዚህ አሁንስ አልኳት፣ አሁን ግን አሜሪካን ሀገር ገብታ ሚሽነሪዋን ትታ ኑሮ ቀጥላለች ማለት ነው። ስለዚህ እንደ ዮናስ የተላከችውን አስቀምጣ አድርሽ የተባለችውን ትታ የራሷን ህይወት ቀጥላለች ማለት ነው። ቤተክርስቲያን እንዳልተመቻትና አሁን ቤተክርስቲያን እንኳን እንደማትሄድ አስቡት እንግዲህ። ከሚሽነሪ ወንጌልን ይዞ ከመስበክ ወጣ አሁን ቤተክርስቲያን እንኳን አልሄድም አለች። እና ምን ሰራላችሁ ታዲያ አሁን ስላት እኔም ባለቤቴም ጤናችን ተቃውሷል አለች። እናንተ የእግዚአብሔርን ነገር ጥሎ ሰው ጤና እንዴት ሊያገኝ ይችላል? ዮናስ እኮ አሳ ሆድ ውስጥ የገባው የእግዚአብሔርን ትእዛዝ እምቢ ብሎ ሸሽቶ ነው፣ ለማምለጥ ሲል ነው። ስለዚህ አንዳንድ ጊዜም አይደለም ሁል ጊዜ እግዚአብሔር የሆነ ነገር ተልኮ ሲሰጠን ያንን ተልኮ ትተን በራሳችን ነገር ከተጠመድን እንደማይቀናን ማወቅ አለብን። ሌላ ቀርቶ ምን በሽታ እንደያዛት እንኳን እቺ ሴት አታውቅም። ይሄው ሐኪም ቤት እመላለሳለሁ አለች። ምንን እንዳመመኝ ራሱ ሊያገኙልኝ አልቻሉም አለች። ስለዚህ ይሄንን ነገር ስትነግረኝ የዮናስ ታሪክ ትዝ አለኝ እና ምን አልኳት፣ ይሄ የዮናስ ጉዳይ ነው፣ ያንቺ ጉዳይ የእግዚአብሔር ጉዳይ ነው። ሚሽነሪ ሆነሽ መተሽ አሜሪካ ውስጥ ያንን የእግዚአብሔርን ተልኮ ትተሽ የራስሽን ህይወት ቀጠልሽ። ስለዚህ አሁን እግዚአብሔር አድርሽ ያለሽን አላደረሽም። ያንን ሳታከናውኝ ደግሞ ጤና አታገኝምና ወደ ሚሽነሪነትሽ ወደ እግዚአብሔር ሐሳብ መመለስ የግድ ነው አልኳት። በጣም ነው ያሳዘነችኝና የእግዚአብሔር ሰራተኛ ሆነን የተላክንበትን እግዚአብሔር ወደ አሜሪካ እንድትመጪ ያደረገበትን ምክንያት አስቀምጠሽ ወደ ዓለም እንደማንም ሆነሽ ለመኖር እንዴት ወሰንሽ አልኳት። ምክንያቱም ሚሽነሪነት የተከበረ ስራ ነው። የእግዚአብሔር ነገር የተከበረ ነው። ወንጌላዊነት የተከበረ ነው። ፓስተርነት የተከበረ ነው። ነብይነት የተከበረ ነው። የዓለም ማዕረግ የዓለም ስራ ከእግዚአብሔር ስራ እና ሹመት አይበልጥም። ብዙ ሰዎች ዛሬ የእግዚአብሔር የሰጣቸውን ሹመት ሸፍነው አገልግሎታቸው ምን እንደሆነ እንኳን አይታወቅም። ዶክተር ሲባሉ ነው የምናውቀው። ዶክተር ማን ነው? ፓስተር ነው? መጋቢ ነው? ወይስ ወንጌላዊ ነው? ወይስ ነብይ ነው? ይሄ ነገር በጣም ዋጋ ያስከፍለናል። ዶክተር መባሉን የዓለምን ሹመት ማለት ነው። እንግዲህ ዶክተርነት የእግዚአብሔር ሹመት አይደለም። ከዚህ በፊትም ተናግሬበታለሁና የዚች ሴት በጣም ትክክለኛ መልእክት ነው የነገርኳትና ወደ እግዚአብሔር ተመልሰሽ በንስሐ አድርጊ ያለሽን ካላደረግሽ ሊቀናሽ አይችልም ነው ያልኳት። እና በጣም ነው የደነገጠችው በጣም እና መልእክቴንም እግዚአብሔርም ወደኔ ሲያገናኛት ይሄንን እንድትሰማ ብሎ ነው ብዬ አምናለሁና ይሄ ባለፈው ሳምንት ገጠመኝ ነው። ጌታ የተባረከ ይሁን። እንግዲህ ሰዎችን እኔና እናንተ ባለንበት የምናገኛቸው ሰዎች እግዚአብሔር እየላካቸው ነው፣ ድንገት አይደለም። እና ለምታገኙት ሰው ውስጣችሁ ያለው ሼር አርጉ፣ ንስሐ እንዲገቡ ንገሯቸው፣ ስለ ጌታ ኢየሱስ መስክሩላቸው። መመስከር ነው፣ ሌላ ነገር እኮ የለውም። ምናቀው ነው የምንናገረው። ዛሬ መልእክቴ የጴጥሮስ ጥያቄ ለኢየሱስ ነው። የጴጥሮስ ጥያቄ ለኢየሱስ በጣም የሚገርም ጥያቄ ጠይቋል። ብዙዎቻችሁም የሱን ጥያቄ ትጠይቃላችሁ እርግጠኛ ነኝ። ስለዚህ ዛሬ ጴጥሮስ ምን ጠይቆ ነው ኢየሱስ ክርስቶስ ምን መልስ ሰጠው ሚለውን ነገር አብረን እናየዋለን። ስለዚህ እግዚአብሔር አባታችን ነህ ስንለው እኛ ደግሞ ልጆች ነን።
አባትና ልጅ። አባት ለልጁ ሁሉ የሚያስፈልገውን ያደርጋል፣ ለልጆቹ ደግሞ ጥበቃ ያደርጋል፣ ሁሉን ነገር ይሞላል። አባት ኃላፊነት አለበት፣ ልጆችም ደግሞ በቤት ውስጥ ኃላፊነት አለባቸው። የዛሬ መልእክቴ ምንድነው ካላችሁ ትኩረቱ ኢየሱስን ለምን ተከተልነው። አሁን የምናገረው ርዕስ በሀገራችን ትውልድ በተለያየ ጨለማ መንገድ እየሄደ እንዳለ እያየን ነው። ለትውልድ መጥፋት በሀገራችን አሁን ማን ነው ተጠያቂው? ማን ነው? ምንድነው ብትሉኝ ወጣቱ ለጨለማው ዓለም ማገዶ እየሆነ ነው። ምንም ታውምል የለም፣ ስርዓት የሚያስይዝ የለም። ይሄ ግን ኃላፊነት የመንግስት ቁጥር 1 የመንግስት ኃላፊነት፣ ቁጥር 2 የቤተ ክርስቲያን ኃላፊነት። ምን ብትሉኝ በዚህ በአሁን አዲስ አበባ ህንጻ ተንጣሏል አይደል? ህንጻው ውስጥ ምን እንደሚሰራ ቁጥጥር ማድረግ ያለበት መንግስት ነው። ባለፈው ጊዜ አረቄ ቤት ተዘጋ፣ ጠላ ቤት ተዘጋ ሲባል ነበር። ትንሹ እንዳ ትልቁ ዳ አይወደውም አሉ። ስሙ ባካቸው። እዚህ ጋር አረቄ ቤት ከመዝጋት እዚህ ጋር ኢሉሚናቲ ቤት አይዘጋም። በዛ በተንጣለለ ህንጻ ላይ የተከራዩት ከውጭ መጥተው ኢንቨስት የሚያደርጉ አሉ። ምን ብትሉኝ ክለብ፣ ናይት ክለብ። በዛ ናይት ክለብ ውስጥ የሚካሄደው ርኩሰት፣ ዝሙት፣ ጥፋት፣ ሐሺሽ፣ ድራግ ሁሉ ነገር ስሙ። እንግዲህ ጋይስ ሀገራችን የደረሰችበትን ደረጃ ብትወዱም ባትወዱም መስማት አለባችሁ ብዬ አስባለሁ። ሞስትሊ አሁን ላይ ከቲክታከሮች ጋር የሚደረገውን ይሄ የክለቦች ዝሙት እርኩሰትን ነው። በተለይ ኢሉዥን ክለብ የሚባል ቫርዳስ ላውንጅ የሚባል እነዚህ የምሽት ክለቦች ውስጥ የሚደረገውን እርኩሰት መጀመሪያ ከክለቡ ባክግራውንድ እንጀምር። ይታያችኋል ከኋላው ያለው የአይን ምልክት በኢትዮጵያ ፊደላት የተከበበ ያ የአይን ምልክት ከጥልቆ የመጣ ነው። የነዚህ መለያ ነው። አያችሁ፣ በእነዚህ ክለቦች ውስጥ ነው ድራግ ሐሺሽ የሚከፋፈለው። እነ ጆን ዳንኤልም አሉበት። በነገራችን ላይ በዚህ ጉዳይ ላይ እመጣበታለሁ፣ የሱ ልጅ ላይ ቪዲዮ ላይ እመጣበታለሁ። መስመር የሚባለውን እንደሚያጨስ ብዙ ነገር ሰምተናል፣ እያየንም ነውና እንዴት መኒ ላውንደሪ በቲክቶክ እንደምትሰሩ ሁሉንም ነገር እናውቃለን። ሁላችንም አንድ አይደለንም። ባይዘው እናውቃለን ሁሉንም ነገር የምትሰሩትን፣ እዛ እየወሰዳችሁ ትንንሽ ልጆች የምትከትቡትን፣ በእንደዚህ በመጠጥ የምትራጩትን፣ ድራግ የምታስፋፉትን፣ ትንንሽ ልጆችን የምትበክሉትን እንመጣለን። ከክለብ ባለቤቶች ጋር ሆናችሁ ትንንሽ ልጆችን እንደምትሸጡ ወጣቱ እየተቀጠፈ ነው። ጠላት እየበዘበዘ ነው ያለምንም ከልካይ። አገሬ ቁርጥሽን ወቂ። ኧረ ባና ድግባና ሸበርቅ ህንጻ ባይሰራ የራሱ ጉዳይ። በደሳሳ ጎጆ እግዚአብሔርን እያመሰገኑ መኖር ይሻላል። ህንጻ አስቀምጦ ለኢሉሚናቲ ከሆነ ስሙኝ፣ ቪዲዮ አያይዛለሁ። ወጣቱ እየተበላሸ ነው። በሐሺሽ በመጠጥ እየተነዱ የቀደሙ ክርስቲያኖች እኮ እናንተ ጠንቋይ እንኳን ከመንደር ሄደው ጠንቋይን አጥፍተዋል። በክርስቶስ ኢየሱስ ኃይልና መንፈስ ወንጌል መስክረው ማለት ነው፣ ሄደው ተጋፍጠውም ማለት ነው። ዛሬ ግን ከተማችንን አገራችንን እንደዚህ ርኩሰት ሲወራት ኢሉሚናቲ በአደባባይ ሲመለክ ወጣቱ እንደማገዶ ለጨለማ ሲነዳ ወደ ሲኦል ሲነዳ ተው የሚል የለም። ኧረ ተው የሚል የለም። በቃ ገንዘብ ካመጣ ሁሉ ነገር ልቅ ሆኗል ማለት እኮ ነው። በጣም የሚያሳዝናችሁ ነገር ያ እዚህ ጋር ጽፌዋለሁ ስሙን። እንደውም ምንድነው ኢሉዥን የሚባል ክለብና ቫርዳስ የሚባል ክለብ በኢትዮጵያ ፊደል የተከበበ የአይን ምልክት ያለው የኢሉሚናቲ ምልክት ፎቶ ይነሳሉ። እዛ ጋር በፐርፐዝ ነው እዛ ጋር ሄዳ የተነሳችሁ። ይሄ የኢሉሚናቲዎች ምልክት ነው፣ ከኋላ አይን ያለበት። ሌላ ምንም እንትን የለውም። ቀጨ ስለተጨመረበት ኢትዮጵያዊነትን አያመጣም። እኛ መቼም እንደ ሰው ልጅ ማንም ሰው ጥቅሙን ይወዳል። ያለ ጥቅሙ እኮ የሚከተል የለም። የሆነ ነገር ላታገኝበት፣ የሆነ ነገር ላታተርፍበት ምንም ነገር አትከተልም፣ ጊዜ አትሰጥም፣ አታደርግም። እንደ ሰው ነው ምላችሁ። አንድ ነገር ስንከተል አተርፋለሁ ብለን እንቀበላለን ብለን ነው። ኢየሱስን መከተል ግን የምርጫ ጉዳይ ነው። ማንም ሰው ተገዶ ኢየሱስን የተከተለ የለም። በኃይል አይደለም የእግዚአብሔር ነገር፣ ፍቅሩ ማርኮን ነው ኢየሱስን የምንከተለው እና የምርጫ ጉዳይ ነው። የሰማያዊውን ካላየን እና ደሞዛችንን በረከታችንን በምድራዊ ነገር ከመዘንን ኪሳራ ነው። ወንድም አለ ኢየሱስን የተከተልከው በምድራዊ ነገር አተርፋለሁ ብለህ ከሆነ ኪሳራ ነው። ብዙ ሰዎች ክርስቲያን የሚሆኑት ኢየሱስ ክርስቶስን የሚከተሉት የምድራዊ ነገር እንዲሞላላቸው ነው። ትዳር እንዲሰጣቸው፣ ቤት እንዲገዛላቸው፣ ልጅ እንዲወልዱ የሆነ ጥያቄ ይዘው ነው የሚመጡት። አንዳንድ ሰዎች እኔ በጣም ይገርመኛል። የሆነ ጥያቄ የሆነ ነገር ተቀብለው ላጥ አድርገው ላጥ ይወጣሉ። አለበለዚያ ደግሞ የፈለጉት ነገር ከዘገየባቸው ማጉረምረም ይጀምራሉ።
እንዴ እንደዚህ ያላልሽም እንዴ እግዚአብሔር አይሰጥም እንዴ? የሚያሳፍር ነገር አለ። ኢየሱስ ክርስቶስን የሆነ ነገር እየጠበቅ ከሆነ ለመቀበል ከስራሃል ወንድም አለ። የዓለምን ሀብትና ዝና አሕዛብም ያገኙታል። ክርስቶስ ተከታይ ያልሆኑት ምን ያደክማል? ከክርስቶስ ጋር ለጥቅም ከሆነ ለምድራዊ ነገር ከሆነ አትልፊ እቴ አትልፊ። የምድራዊ ነገር ከምድር ታገኘዋለሽ። ከክርስቶስ ኢየሱስ ግን የሚገኘው ነገር ትልቁ ነገር የሰማያዊ ሀብት ነው። ትልቁ ነገር የዘላለም ሕይወት ነው። ትልቁ ነገር የማይናወጥ ሰላም ነው። ትልቁ ነገር እረፍት ነው። ጥበቃው ነው። የነፍሳችን መዳን ነው። ስለዚህ የማቴዎስ ወንጌል 19:27 ላይ የሚገኘውን የጴጥሮስን ጥያቄ እናያለን ዛሬ። ስሙኝ፣ የጴጥሮስ ጥያቄ እንመልከት። በዚህ ታሪክ ውስጥ ከፍ ብለን ስንመለከት አንድ ባለጸጋ ወደ ኢየሱስ ቀርቦ፣ ሁላችሁም የምታውቁት ታሪክ ነው ይሄ። ምን አለው? ወደ ኢየሱስ ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። ኢየሱስም 10ቱን ትእዛዛት ጠቀሰለትና ባለጸጋውም ተኩራርቶ ይህንንማ ከሕፃንነቴ ጀምሬ ጠብቄያለሁ፣ ሌላ የሚጎለኝ ምንድነው አለ። እናንተ በ10ቱ ትእዛዝ ያላችሁ ይሄንን ስሙ ዛሬ። አትግደል፣ አትስረቅ፣ ወንድምህን በሐሰት አትመስክር፣ የጎረቤትን ሚስት አትመኝ በሚለው ነገር ተጽናንታችሁ ተቀምጣችሁ እንደሆነ ይሄንን ስሙልኝ ዛሬ። ከፍ ብሏል ነገሩ። ይሄ ባለጸጋ ተኩራርቶ አይ 10ቱ ትእዛዝማ ከልጅነቴ ጀምሮ ፈጽሜያለሁ፣ ሌላ ነገር የለህም እንዴ ያለው። ስሙኝ። ከዛ በኋላ ቁጥር 21 ላይ ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሸጠ ለድሆች ስጥ፣ መዝገብን በሰማይ ታገኛለህ፣ መጥተህም ተከተለኝ አለው። እንደዚህ ነው ትልቅ ነገር እግዚአብሔር የሚሰጠው ነገር ዋጋው ከፍ ያለ ስለሆነ ይሄ ያለህን ሸጠ የሚለው ነገር ለሱ ምንም ማለት ነው። ለኛ ነው እንጂ ዳገት የሚሆነው። አሁን በዚህ ሰዓት ፍጹም ለመሆን ያለህን ሸጠ ለድሆች ሰጥተህ ተከተለኝ አለው። የዓለምን ሀብት ይዘህ እዚህ ጋር ኮተት ይዘህ እዚህ ጋር በሁለት እግር ሁለት ዛፍ መውጣት አይቻልም። ስለዚህ ይሄን ነገር አስቀምጥና ና አለው። አሁን ይሄ ጥያቄ ለእያንዳንዳችን ለባለጸጋ ብቻ አይደለም፣ ለማንም ለድሃ ቢጠየቅ ድሃም እኮ አለ የሚለው ነገር አለው እኮ። ልጅ ሊሆን ይችላል፣ ቤት ሊሆን ይችላል፣ የፈለገ ነገር ይሁን። ማንም ሰው በዚህ ዘመን ያለን ሽጥና ለድሃ ሰጥተህ ተከተለኝ ቢባል አይከተልም። ትቀልዳለህ እንዴ ነው የሚለው። ስለዚህ በባለጸጋ ብቻ የሚሳበብ አይደለም። ጌታ ኢየሱስ ግን ምን አለው? የኢየሱስ ትእዛዝ ለሁላችንም ከባድ ነው፣ ለባለጸጋ ብቻ አይመስለኝም። ሰው መቼም አነሰም አደገም የኔ ነው ብሎ የያዘው ሀብትና ንብረት ይኖረዋል። ያንን ጥለህ ና ሲባል ይንገበገባል። ስሙኝ፣ ቁጥር 22 ላይ ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ ይላል። ጌታ ኢየሱስ ደግሞ ምን አለ? ባለጸጋ ወደ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ብሎ ተረተ ማለት ነው። ዛሬ ኢየሱስን መከተል እንዳንችል ወደ ኋላ ያስቀረን መተውና መጣል ያልቻልነው ጣዖት የሆነብን ነገር ብዙ ነው ወገኖቼ፣ ብዙ ነው። በእውነት ነው የምላችሁ። ዛሬ ኢየሱስ ክርስቶስ መጥቶ ሬዲ ነሽ ወይ ልጄ ሆይ ነይ ተከተይኝ ቢልሽ ስንት ጣጣ አለብን። ስንት ቆይ ልጄን ልዳር፣ ቆይ ባሌል እንደምን ሊባል፣ ቆይ ልውለድ፣ ቆይ ላሳድግ፣ ቆይ ላስተምር፣ ስንት ጣጣ አለ። ከእግዚአብሔር በፊት ያስቀመጥ ነው ምንድን ነው? እያንዳንዳችን ይሄን ነገር እናስብ። መቼም ለሁለት ጌቶች መገዛት አይቻልም። አንዱ ከፍ አንዱ ዝቅ አድርገን ማበላለጣችን አይቀርም። ወይ የሰማዩን ወይ የምድሩን ወይ የእግዚአብሔርን ወይ የዓለምን። ሰው ፍሬ የሚያፈራው አንድ ቦታ ብቻ ነው። አንድ ቦታ። በጣም የሚያስደነግጥ የመሬት መንቀጥቀጥ ኃይለኛ እኮ ነው የምላቸው። ስሙኝ፣ የመጨረሻው ዘመን ምንድነው ብትሉኝ መጨረሻው መቅረቡን የሚያሳይ በዓለም ዙሪያ እየሆነ ያለው እያዩ አለማስተዋል በጣም እውርነት ነው። በዚህ ዘመን ብዙ ሰዎች አያስተውሉም። እናንተ በዓለም ላይ እኮ የክርስቶስ ኢየሱስን መምጫ የሚያሳይ ነገር ብዙ ምልክት እያየን ነው የተጻፈልን። ቤተክርስቲያን ግን አሁን ስለ መሬት መንቀጥቀጥ ሲጸለይ አሰሙም። የሆነ ነገር ስለ እስራኤል ምናምን ሲጸለይ አሰሙም። እንደውም ስለ እስራኤል ስትናገሩ ፖለቲካ አሉ።
ኧረ አልገባችሁም እባካችሁ። ፖለቲካ የምትሉ የእስራኤል ጉዳይ ፖለቲካ ሆኖ አያውቅም። በዚህ በማቴዎስ 24:6 ላይ እንደተጻፈው ጦርንም የጦርን ወሬ ትሰሙ ዘንድ አላችሁ። አሁን የጦር ወሬ እየሰማን አይደል እንዴ? ጠግበናል እንጂ አገራችን ብትሉ፣ በዩክሬን ብትሉ፣ በእስራኤል ብትሉ፣ ኢራን ብትሉ፣ አሜሪካ እንዴ ጦርና የጦር ወሬ ትሰማላችሁ። ይህ ሊሆን ግድ ነው እና ተጠበቁ፣ አደንግጡ። ዳሩ ግን መጨረሻው ገና ነው ካለ በኋላ ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳል። ከዛስ ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። ተናወጠ እንጂ በጣም የሚያሳዝነው ደግሞ ኖርማል ቀን ነው፣ በጠራራ ፀሐይ ነው። እናት ልጆቿን ትምህርት ቤት አድርሳ፣ አባት ልጆቹ ትምህርት ቤት አድርሶ ወይ ስራ ነው ወይ ቤት ነው። በጣም የሚሰቀጥጠው ነገር ህፃናቱ ትምህርት ቤት ናቸው። ማመሬን መንቀጥቀጥ መጣ። ቪዲዮ እያይዛለሁ። መንቀጥቀጥ እንዳይመስላችሁ። ጆ በቃላት አትገልጹትም። አንድ ቀን እኛም ላይ ሊደርስ ይችላል። አንድ ቀን ሀገራችንም ላይ ሊደርስ ይችላል። ከባድ የመሬት መንቀጥቀጥ። ያ ህንፃ በቁሙ እያያችሁት፣ አቤት ህንፃ ምንድን ነው? ህንፃ ምንድን ነው እናንተ? በደቂቃ ርም ሰው ከስር ህንፃው ከላይ። እነዛ ህፃናት ደግሞ ትምህርት ቤት ውስጥ ዋይ ማማንን ያዝ ዋይ ጥርስ ማፋጨት መጨረሻው ዘመን። እኛ እዚህ ጋር ስንንገበገብ ለሌላ ነገር ሳታስበው ሸው ያካሄድም አይነት አለው እናንተ። ከዛ መሃል ግን ደስ ያለ ነገር በኢየሱስ ኢንጂሰስ ኔም ጂሰስ ምትላለች አስተማሪ ልጆቹ እንደዚህ ሰብስባ። እግዚአብሔር ምስክሬ ነው፣ እነሱ ተጠብቀዋል። ገብርኤልም አይሆንም፣ ሚካኤልም አይሆንም። ኢየሱስ ብቻ ነው የሚያድነው። ኢየሱስ ያድናል። ሚካ አይሰራም። የጌታ ስም ጌታ ማን ነው? ኢየሱስ። ይሄ ትልቅ ትምህርት ነው ለሁላችንም። አሁን የምንዘጋጅበት ሰዓት ነው። የመከራ ቀን ሳይመጣ ፈጣሪን አስብ፣ ከእንቅልፍ የምትነሱበት ጊዜ ነው ተብሎ ንቁ። ሕዝቅኤል 33:31 ላይ ሕዝብ እንደሚመጣ ወደ አንተ ይመጣሉ፣ እንደ ሕዝቤም በፊት ይቀመጣሉ፣ ቃልን ይሰማሉ፣ ነገር ግን አያደርጉትም። በአፋቸው ብዙ ፍቅር ይገልጣሉ፣ ልባቸው ግን ስስታቸውን ትከተላለች። አሎ የስስት ማት እኮ ገብቶብናል። ናተ ስስት የዓለምን ጉዳይ ጥለንን የምንሄደውን ነገር ስስት ገብቶብናል። ስስት ማካፈል የሚባል ነገር ቀርቷል። አሁን ስሙኝ፣ በስስታቸውን ትከተላለች ካለ በኋላ ኢየሱስ ስለ ደቀ መዛሙርቱ እውነት እላችኋለሁ ለባለጠጋ ወደ መንግስተ ሰማያት መግባት ጭንቅ ነው አለ። ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ። እኔ ግን እላለሁ መንግስተ ሰማያት መግባት ክርስቶስ ኢየሱስን መከተልም ለብዙዎች ጭንቅ ነው። ለባለጠጋው ብቻ አይደለም፣ ለብዙዎች ጭንቅ ነው ወደ መንግስተ ሰማያት መግባት። እንደውም መስማትም አይፈልጉም። መስፈርቱ በጣም ከፍ ያለ ስለሆነ ከባድ ነው ብለው ስለሚያስቡ መስማት አይፈልጉም። አሁን ይሄ ስለ መንግስተ ሰማያት፣ ስለ መጨረሻው ዘመን፣ ይሄ ሸጦል ስለማካፈል፣ ለእግዚአብሔር ሁሉን ነገር ስለመስጠት ያለህ ይበቃል ምናምን የሚባለው ስብከት እኮ የለም። አሁን ሀብታም ነህ መሆን አለብህ፣ ቅሪት ያዝ፣ አጠራቅም፣ አከማች፣ በልጠ ተገኝ፣ ይዘ ተገኝ። ወንጌል እኮ ኪሳራ ሆኗል እናንተ። ወንጌል ስንት ብር ነው? ስሙኝ ባካችሁ። ደቀ መዛሙርቱ እንኳን ይህን ሰምተው እጅግ ተገረሙና እንኪያስ ማን ሊድን ይችላል አሉ። እናንተ ቁጥር 25 ላይ እንኪያስ ማን ሊድን ይችላል አሉ። ለምን? የሥጋ ነገር ከባድ ነው መላቀቅ። ይህንን አሰቡትና ከበዳቸው ማለት ነው። 26 ላይ ኢየሱስም እነርሱን ተመልክቶ ሲጨነቁ ተመልክቶ ሲከብዳቸው ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። ጸጋ ሰጥቶ ነው የሆነ ነገር አርጉ የሚለው። በእግዚአብሔር ጸጋ በእግዚአብሔር መንፈስ የማይቻል ነገር የለም ወገኖቼ። ስለዚህ አድርጉ ተውል ብሎ ለሚያዘን ነገር እንፈጽመው ዘንድ ኃይልና መንፈሱን ይሰጠናል ጌታ። በእርሱ የተነሳ ሁሉን እንችላለን። ደስ አይልም? እግዚአብሔር እኮ ታገሉ፣ ውጣ ውረድ አድርጉ እሱን ለመፈጸም የሆነ ነገር የሚያስገድድ ነገር ሽጉጥ ላችሁ ላይ ተደግኖ ኖ በጸጋ ሁሉ ነገር በክርስቶስ ይቻላል ወገኖች። የዛሬው መልእክቴ ግን መነሻው ቁጥር 27 ቁጥር 27 ምን ይላል? የጴጥሮስ ጥያቄ
ደስ ያለኝ የጴጥሮስ ጥያቄ። ከዚህ ሁሉ ታሪክ በኋላ ምን አለ ጴጥሮስ? በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልን፣ እንኪያስ ምን እናገኝ ይሆን አለው። መጀመሪያ ደረጃ በዚህ ዘመን ያለ ክርስቲያን ጴጥሮስ የጠየቀውን ጥያቄ መጠየቅ አይችልም። ለምን ብትሉኝ ሁሉን ትቼ ተከተልኩ ሚላለ አለው። አንድ ሰው አምጡልኝ፣ አንድ ሰው ሁሉን ትቶ ኢየሱስን የተከተለ ማን ነው? ማንም። ጴጥሮስ ግን ይህን ጥያቄ ለመጠየቅ ሞራልና ድፍረትና አቅም ነበረው። ለምን? ሁሉን ትቶ ተከትሏልና። እስቲ ዛሬ እያንዳንዳችን ራሳችንን እንመርምር። እንደ ደቀ መዛሙርቱ ኢየሱስን የተከተልነው ሁሉን ትተን ነው ወይ? ጥያቄ። ምንስ ተውንለት? ለክርስቶስ ብለን ምን ተጎዳን? ለወንጌልስ ምን ዋጋ ከፈልን? ደቀ መዛሙርቱ እኮ የቤታቸውን መዝጊያ መለስ አድርገው መረባቸውን ጣል አድርገው ቤተሰባቸውን ረስተው ነው የተከተሉት። ቀራጩ ማቴዎስም ቀረጥ መሰብሰቡን ተወት አድርጎ ነው ከኢየሱስ ጋር የሆነው። ሉቃስ 5:11 ታንኳዎችንም ወደ ምድር አድርሰው ሁሉ ትተው ተከተሉት። አሰባችሁታል? ረቢ መጣ እኮ ነው። መምህር መጣ፣ ረቢ መጣ። ላጥ አባቴ የለም፣ መረብ የለም፣ አሳ የለም፣ ቤተሰብ የለም፣ ሚስቴ የለም። ደግሞ ቀድሞውኑም እነሱ እኔ እግዚአብሔር ምስክሬ ነው ማንም ሚስቴ ልጄ ሲል አጠገብ ገጭ ሲያረቅ አላየንም አልኳችሁ። ማርቆስ 1:20 ላይም ወዲያውም ጠራቸው፣ አባታቸውንም ዘብዴዎስን ከሙያተኞቹ ጋር በታንኳ ላይ ትተው ተከትለውት ሄዱ። አለቀ በቃ። ጌታ ኢየሱስ መጣ። አዎ ረቢ መጣ። ይጠብቁት ነበር። ሰበሰባቸው፣ ከያሉበት ጠራቸው። 3 ዓመት ተኩል ዞር አላሉ ወደ ቤተሰብ። ዛሬ እኮ ኮተታችን ብዙ ነው። ወይ በኢየሱስ ኧረ በስመ አብ። አላሮጥ አላራምድ የእግዚአብሔርን ዓይን እንዳናይ እንዳንፈልገው የተሸፈንበት መጋረጃው አቤት ብዛቱ፣ አቤት ብዛቱ። ግንብ ገንብተናል አናየውም እኮ። ዛሬ ጥያቄው እኛ ክርስቶስን ስንከተል ምን ተውንለት? የመንፈሳዊ ሕይወታችን አገልግሎታችንስ እንደ ደቀ መዛሙርቱ ሙሉ በሙሉ በመሰጠት ነው ወይ? ሁሉ ራሱን ይጠይቅ። ለምንስ ነው ክርስቶስን የምንከተለው? ለምድራዊ ወይስ ለሰማያዊ ጥያቄያችን? ጴጥሮስ የጠየቀውንስ ጥያቄ ለመጠየቅ ሞራልና ብቃት አለን ወይ? በዚህ ዘመን ጌታ ሆይ ሁሉን ትቼ ተከተልኩ ምን አገኝ ይሆን ብለህ ትጠይቃለህ? ወንድም አለ ትችላለህ? ይህን ጥያቄ መጠየቅ አትችልም። ማንም አይችልም ይህን ጥያቄ በእኛ ዘመን። ጴጥሮስ እኛ ሁሉን ትተን ተከተልን ሲል ሙሉ በሙሉ ክርስቶስን እየተከተለ መሆኑን ስለሚያውቅና እርግጠኛ ስለሆነ ነው። አንተ የዘንድሮ አገልጋይ እንደ ጴጥሮስ ሞራል አለህ? ጌታን ሁሉን ትተህ እየተከተልከው ነው? በግማሽ በሳምንት አንዴ ቤተክርስቲያን። ኧረ አሳፋሪ ነው የኛ ዘመን እናት፣ አሳፋሪ ነው። ብንደክም ምን ይደንቃል? ተሯሩጠን ቤተክርስቲያን ገጭ፣ በተለመደ አካሄድ በተለመደ አምልኮ ቁጭ፣ ከዛ በኋላ እንደ ለቅሶ ደራሽ ብትን፣ ከዛ በኋላ ሳምንት ቆጥረን ደግሞ እንደገና እንደምንም ተሯሩጠን ተላልጠን በኢየሱስ ስም አሁን አንድ አገልጋይ ሁሉን ትተህ ቢባል ሚስቴስ ይላል፣ ሚስቴስ፣ ልጄስ፣ ቤቴስ፣ ገንዘቤስ ይላል። ይሄ ነው የሚባለው። በቃ ትዳሬስ፣ ስራዬስ ይላሉ። ደግሞ ስራ አለ እኮ በጎን ደግሞ ማህበራዊ ህይወትስ፣ ጎረቤትስ፣ እድሬስ፣ እቁሜስ፣ መኪናዬስ። ኧረ ጣጣችን ብዙ ነው። ይኸው ጉዳችንን በአደባባይ እየወጣ ነው። አንዷ እህታችን ስትናገር ነበር። እሷንም ቪዲዮ አያይዛለሁ። ደወልኩ ስልክ ጂፒኤስ ሩዋንዳ ጂፒኤስ ቲቪ ላይ ደውዬ ስጠይቅ ነብይ ነው ከአሜሪካ ነው አሉ። ከዛ አሜሪካ ነው ተብሎ የሚመጣው አርብ ነው ምናምን ነገር ተባለና እስኪ አርብ ነግቶ ነው እግዚአብሔር ይናገረኛል አልኩኝና ያችን ቀን ጠብቄ ሄድኩኝ። ሲሄድ የሆነ አርብ ጠዋት መጥቶ እዛ ማገልገል ጀመረኝ። እዛ ቸርች ገባሁ። እዛ ቸርች ገብቼ አርብ ቀን የመጀመሪያ ቀን 11 ሺህ ብር ነው እዛ ጋር የሰጠውን። ስጡ ነው የሚል ያስገድዳል ሁሉ እውነት ለመናገር። ከዛን በቃ የዛን ቀን ያለኝ ያስኩት ብር ነበረ በቤት ኪራይ ብዬ ነበር ያስቀመጥኩትኝ። ያችን ምሰራባት ብዬ ደግሞ ያስቀመጥኳታለችና ያንን ብር 11 ሺህ ብሩን አንስቼ ሰጠው። በ1 ሺህ ብሩ ዘይት ገዛው። እዛ ቪዲዮ ላይ የተወከው መጀመሪያው ቪዲዮ ላይ እሱን ዘይት ገዛው። ቢሮ ውስጥ ላይ ካሜራ ይኖራል። እነሱ ግቢ ያለው ውጭ ላይ ነው ካሜራ ያለው እንጂ ግቢ ውስጥ የለም። ውጭ ላይ ማለት መንገደኛውን የሚያይ ብቻ ነው። ውስጥ ላይ ግን ካሜራ አይደለም። ሴት ልጅ እዛ ውስጥ ገባ ማለት ምን ሊያስብ እንደሚችል ሴት ልጅ ሁሉ የታወቀ ነው። ምክንያቱም በቃ ሻወር ቤት አለ፣ ትልልቅ እንዳለ ሳሎን አለ፣ የሆነ ድብብቅ ክፍሎች፣ ብዙ ክፍሎች ናቸው ያሉት። ያው የእግዚአብሔር ሲጠብቅ ነው። ከዛም በኋላ ማክሰኞ ቀን ተቀጠርኩኝ፣ ሄድኩኝ።
ሲሄድ ፕሮፌቱ ገና አልነበረም። ከፓስተሩ ጋር ቁጭ ብለን እያወራን ፕሮፌቱን ጠበቅ ነው። እሺ ከሱ ጋር እያወራን ለካን እሱ በሌላ መግቢያ ስላለው ገብቶ ቢሮ ቁጭ ብሏል ፕሮፌቱ ማለት ነው። እሺ ከዛ ተነሽ በቃ አለ እኮ ፕሮፌት ገብቷል ሲሉኝ እዚህ ደብቀው ነው እንዴ ታዲያ የለም እያሉ ነበር ብዬ በውስጤ ነው ለብቻዬ ነው ማወራው። እዛ ውስጥ ብዙ ናቸው ያሉት ወንዶች ናቸው ጠቅላላ አገልጋይ የሚባሉት እነ ቅዱሴና ማን እነ አቤሌዘር አለች አንድ ሴት ጸጉሯ ፍሪዝ በጣም የዛቱብኝ። እንደውም አቤሌዘር የሚባለው ይሄ ቪዲዮ ላይ መጨረሻ ላይ ሰምተው ከሆነ ራሱ ባለፈው እሱን አላገናኝም ያለው እሱ ወንድ በቃ ብሎ በጣም የዛተብኝ እሱና ሴቷ አለች እኔ ሪቾ የምትባል ጸጉሯ ፍሪዝ ማይክ ምትይዛውን እና ብዙ አገልጋዮች በእኔ ላይ ይዘውብኛል፣ ግን አልተከበሩትም። እግዚአብሔር ቤተክርስቲያንና ገንዘብ ተጋምደዋል። ገንዘብ ከሌለ ትንቢት የለም። ገንዘብ ከሌለ ጸሎት የለም። ገንዘብ ከሌለ ምንም አይነት መስተንግዶ የለም። ገንዘብ ያለውን ከፊት ያስቀምጣሉ። ካልሰጣችሁ አትባረኩም እያሉ ከብር ጋር ተሳስራችኋል። በኢየሱስ ክርስቶስ እግዚአብሔር ይገስጸው። በእውነት ነው የምለው። አይገርማችሁም? በነገራችን ላይ ባካችሁ መልእክቴን ሼር እና ሰብስክራይብ አድርጉልኝ ፕሊዝ፣ ለብዙዎች ይድረስ ባካችሁ። ስለዚህ ወንድም ዓለም አንተ እኮ ብዙ ጉዳይ አለብህ። ከአገልግሎት በላይ ቅድሚያ የሰጠው ዋና ያደረከው ጣዖት የሆነብህ ነገር ብዙ ጉዳይ አለብህ። ማን ያገኛል? አንተ አቬለብል እኮ አይደሉ። በየት ይገኛል? ጸልዩልኝ ብላችሁ ሰው ብትፈልጉ፣ ለማማከር ብላችሁ ሰው ብትፈልጉ አይገኝም። ሁሉ ቢዚ ነው። ሁሉን ትቶ የተከተለማ የሰማዩን ያተርፋል። ቁጥር 28 ለጴጥሮስ ጥያቄ መልስ ኢየሱስ ክርስቶስ ይሄ ነው። ኢየሱስ ለምን ተከተልክ ለሚለው ጥያቄ ሁሉን ትቶ ለተከተለው ኢየሱስ ክርስቶስ የሚሰጠው ይሄንን ነው። ስሙኝ ማቴዎስ 19:28 ላይ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን ትቀመጣላችሁ። ይሄ ከየት ይገኛል? እስቲ ግዛው በገንዘብ ከየትም አይመጣም። ይሄ የክብር ላይ ክብር የዘላለም ዓለም እኮ ትጠፋለች፣ ትጠቀለላለች። ይሄ ምን ደክምለት ጠዋትና ማታ ምን ሮጥለት ምን ናከማቸው ምን እንገበገበው ምን እንሰስተው ሁሉ አላፊ ጠፊ ነው። ይሄው ጌታ ኢየሱስ ክርስቶስ ለነ ጴጥሮስ ቃል የገባው ዛሬም ላሉት ሁሉን ትተው ለተከተሉት የሚያተርፉት ነገር ምንድነው ካልከኝ ይሄው ሰማያዊ ትርፍ። አንዳንድ አገልጋይ ደግሞ ጌታው ያገልግያ ትርፍ ምንድነው? ይሄው የጳውሎስ መልስ ላንተ ትርፍ ሰማያዊ ነው ወንድም አለ። ለምድሩ ስትል ተከትለው እንደሆነ አላቅ ወደ እግዚአብሔር ቤት እግዚአብሔርም የለመኑትን ይሰጣቸዋል። ፈውስ ሊሆን ይችላል፣ ገንዘብ ሊሆን ይችላል። ጸልዩ ብለው ይመጣሉ። ነገር ግን የሚፈልጉትን ካገኙ በኋላ ላጥ ክርስቶስን መከተል ለሆነ ጥቅም አይደለም። ፍቅሩ ሲማርክ ብቻ ነው። በጊዜውም ያለ ጊዜውም ላይፍ ታይም ነው። በቃ የህይወት ጉዳይ እስከ መጨረሻው ነው። ለሆነ ጊዜ በሆነ አጋጣሚ ብቻ አይደለም። በህይወታችን ዘመን ሁሉ ከእርሱ ጋር መኖር አለብን። ሲዝናል አይደለም የእግዚአብሔር ነገር። አንዴ ተቀብለን ላጥ የምንለው ነገር አይደለም። ሁሌ ደግሞ ትፈልገዋለህ። አንድ ጥያቄ ብቻ አይደለም እኮ ሰው የሚሞላለት። ዘመንህን ሁሉ አባትን ትፈልገዋለህ። ዘመንህን ሁሉ የእግዚአብሔር ድጋፍ ያስፈልጋል። አንዴ ተቀብለህ ዞር ብትል እንደገና ጌታን ትፈልገዋለህ። እስራኤላውያን ሲያመልኩ አይታችሁ እንደሆነ ኦ ማይ ጋድ በጣም ደስ የሚል አምልኮ አላቸው። ምንድነው ብትሉኝ የነሱ የሚያመልኩበት እንትናቸው ናቹራል። የኛ ተበርዟል። እናንተ አጠራራቸው ቅላጼው ራሱ የሚገርም ነው። ልብ የሚነካ የእስራኤላውያን አምልኮ። በነገራችሁ ላይ እስራኤላውያን ኢየሱስ ክርስቶስን ቢቃወሙ ወደ ኢየሱስ ክርስቶስ መምጣታቸው አይቀርም። የወጉትን ያዩታል እኮ። እግዚአብሔር እኮ እነሱን ለማስቀናት እነሱን ወደ ክርስቶስ ኢየሱስ ለማምጣት ነው እኛን የዱር የነበርነውን ቤተሰብ ያልነበርነውን በክርስቶስ ኢየሱስ በማመን የቀላቀለን። ስለዚህ በእስራኤል ጉዳይ ምንም እኛ ለእስራኤል ሰላም ከመጸለይ ውጪ አያገባንም። እነሱ እንዲህ ናቸው። እነሱ ምን አገባ? እግዚአብሔር እንደሆነ እስራኤልን አይጥላትም፣ አይተዋትም፣ ይወዳታል እስከ መጨረሻው። ስለዚህ የእስራኤላውያን አምልኮ ኦ ማይ ጉድነስ ጪስ የለው፣ ማጠንት የለው፣ ዳንኪራ የለው፣ እንደኛ ቤት ኪቦርድ የለው። የሆነ ሚነፉት ነገር ይላል። አዶናይ ኤሎሄ ኦ ማይ ጋድ። አቤት ደግሞ ይሰባቸዋል። ከበሮ የለው፣ ግርግር የለው፣ ሌላ ስም አይጠራ።
ሃሌሉያ። ሌላ ስም አይጠራ፣ የሚጠራው አዶናይ ሚሉት ኤሎሄም። ሌላ ቋንቋ የላቸው፣ ሌላ ንጉሥ የላቸው፣ ሌላ አባት የላቸው፣ ተቀጥላ የላቸው። ህዝቡ ይቀበላል፣ ካህኑ ያወጡታል፣ ከእንባ ጋራ ከመንፈስ ጋራ። ኢየሱስ ያድናል። ዛሬ አንድ የመጨረሻ ቪዲዮ ምንድነው የብዙዎቻችን እርግጠኛ ያልሆንበትን ጥያቄ ወንድማችን ፓስተር ዳዊት ፋሲል በነገራችን ላይ ማንም አገልጋይ ይሁን ጥሩ ነገር ካለው ጥሩ ነገር አለው ላለው እኔ በግሌ ከሌለው የለው መቃወምበት ካለ እቃወማል፣ መገሰጽ ካለብኝ ገስጻል። በጌታ ቃል ወንድማችን ፓስተር ዳዊት ፋሲል የመለሰው መልስ እስማማለሁ። ምክንያቱም ብዙዎቻችን ልሳን በሚለው ነገር ላይ ጥያቄ አለን። ልሳን የማይናገር መንፈስ ቅዱስ አልተሞላም የሚሉ ደግሞ አሉ። ለእናንተ መልስ አለኝ ዛሬ። ልሳን የማይናገር መንፈስ ቅዱስ አልተሞላም ማለት አይደለም። ይህንን ጥያቄ እንድትመልስልኝ እፈልጋለሁ። ብዙ ጨንቆኝ ግራ ገብቶኝ መድኃኒዓለም እየተጠራጠርኩ ነበረ። በጌታችን በኢየሱስ ክርስቶስ ካመንኩኝ 5 ዓመት ሆኖኛል። ግን እስካሁን ድረስ ልሳን ተናግሬ አላውቅምና ምን ትለኛለህ? አትጨነቅ። ለምሳሌ ፕሮቴስታንት እምነት ጀማሪ ወይም የሁሉ ፕሮቴስታንት መጀመሪያ ላይ ከካቶሊክ ወጥቶ እምነቱን የጀመረው ማን በሚባል ሰው ነው ታውቀዋለህ? ሉተር ነው። ማርቲን ሉተር ይባላል፣ ጀርመናዊ። ልሳን ተናግሮ አያውቅም ወዳጅ። ቢሊግራም ቅድም የጠቀስኩልን ሰውዬ ሰምተሃል? ዓለምን በወንጌል ይዞ የኛ ሰፈር ልጅ ልሳን እያለ ቀበሌውን ሲበጠብጥ ሰፈሩን ሲበጠብጥ እሳቸው ልሳን ተናግሮ አያውቁም። ዓለምን በወንጌል አዳርሰዋል። ልሳን የጸጋ ስጦታ ነው፣ ተጽፎልናል። እዛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 14 ጀምሮ ተጽፎልናል። የጸጋን ስጦታንና ሰጪውን መለየት ያስፈልጋል። መንፈስ ቅዱስ ሰጪ ነው፣ ልሳን ደግሞ ስጦታ። መንፈስ ቅዱስ እንደሚፈቅድ ስጦታን ይሰጣል። እንደውም ምን ይላል ቃሉ? ከልሳን ይልቅ ትንቢት መናገርን በብርቱ ፈልጉ ይላል። እናንተ ማስተያየት ስጡበት። እኔ ግን በዚህ እስማማለሁ። የዛሬ መልእክት ይሄ ነው። እግዚአብሔር የተባረከ ይሁን። ከእናንተ አንድ ነገር እፈልጋለሁ። መልእክቴን ሼር እና ሰብስክራይብ ላይክ እንድታደርጉ፣ በተለይ ወደ ዩቲዩብ ስቀይረው ማለት ነው። ጌታ ይባረክ። ሁላችሁም ደግሞ አገልግሎቴን እየደገፋችሁ ያላችሁ አመሰግናችኋለሁ። በጸሎትም በገንዘብም እየደገፋችሁኝ ነው። እግዚአብሔር የተባረከ ይሁን። አንድ ቀን ደግሞ እመጣለሁ ብያለሁ። ኢትዮጵያ አብረን ወንጌል እንወጣለን። ያቺን ምድር በወንጌል እንቀውጣታለን። እንግዲህ የሚመጣው ይመጣል። ምንም ችግር የለብኝም። እኔ ለወንጌል ደግሞ ብንሰደድ ብንታሰር ብንወገር ወግ እኮ ነው፣ ማረግ እኮ ነው። ምን ችግር አለው? ምን ችግር አለው? ለኛ ማረጋችን ነው። ኢየሱስ ያድናል። ኢየሱስ ይመጣል። ሁላችሁም ተባረኩ። ሻሎም ሻሎም። የ2 ሚሊዮን ብር ቅናሹ ሊጠናቀቅ 5 ቀናት ብቻ ቀሩት። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ዘመን ተሻጋሪ ቤቶች በካሬ ከ69 ሺህ ብር እስከ 89 ሺህ ብር እንደ ጉድ እየተቸበቸቡ ነው። ቅድመ ክፍያ 10% ሲሆን 50% የባንክ ብድርም ተመቻችቷል። ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን የተለያየ የካሬ አማራጭን ጨምሮ አቅሞን ባማከለ መልኩ ተዘጋጅቶሎታል። ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ተለቋል። ቦታው በአፍሪካ ህብረት አጠገብ በመሃል ቡልጋሪያና እንግሊዝ ኤምባሲ መሆኑ ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆቹ ምቾትን በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነባ ነው። በመሃል መክፈል ቢያቅቶ ቤቶን አትርፈው መሸጥ መለወጥ ይችላሉ። የከርሰ ምድር ውሃ፣ ጄኔሬተር፣ ባካፕ ባትሪ ያላቸው ሊፍቶች፣ የመኪና ፓርኪንግ ከተለያየ ሁሉን አቀፍ የጋራ መገልገያዎች ጋር በበቂ ሁኔታ ተዘጋጅቷል። ልብ ይበሉ፣ ከ5 ቀን በኋላ የሚመጡ ደንበኞች በቅናሽ አናስተናግድም። ያሉን ቦታዎች ውስን ስለሆኑ ቀድመው ባሉበት ይመዝገቡ። ለበለጠ መረጃ 0944 400808 ይደውሉ። ሰመረ ሪል ስቴት ባላገር በሀገር። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዘንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ